እስቲ ወደ አርሰናል ጉዳይ ደግሞ እንግባ። አርሰናል ፉትቦል ክለብ እና ደጋፊዎቹ በዚህ ሰዓት አሁን በጥሩ ሙድ ላይ ነው የሚገኙት። ፊል ጉድ ፋክተር ይላሉ ፈረንጆቹ አይደል? ይሄ ፋክተር ከነሱ ጋር አለ አሁን። ምክንያቱም ማንቸስተር ሲቲ 2 ጨዋታዎች ላይ በተከታታይ ነጥብ ጣለ። በሁለቱም አጋጣሚዎች ላይ ደግሞ አርሰናል አሸንፎ 3 ነጥብ ይዞ ወጣ። 6 ነጥብ ተከፈተ 20ኛው ሳምንት ላይ። ሊጉ በተጋመሰበት በዚህ ሰዓት ላይ አርሰናል በሊጉ ሰንጠረዥ መራራቅ፣ በነጥብ መራራቅ ወይም በተከታታይ ጨዋታዎችን በማሸነፍ ብቻ ሳይሆን ባለው ፐርፎርማንስም ዘንድሮ ብዙሃኑ ኦፕታን ጨምሮ አርሰናልን ለሻምፒዮንነት አጭተውታል። የአርሰናል ደጋፊዎች ከወዲሁ ራሳቸውን ለግንቦቱ ድግስ እያዘጋጁ ይመስላል። እንግዲህ ከየትኛውም የውድድር ዘመን ይልቅ በዚህ ሲዝን ይህንን ቢመኙ፣ እርግጥ ውድድሩ ገና መጋመሱ ነው፣ ግን ይህንን ቢመኙ መቼም ጥፋተኛ ናቸው ወይም አጋነውታል የሚል ያለ አይመስለኝም። ግን 5ኛው እውነት እዚህ ጋር አርሰናልን ይመለከታል። ቆይ ወደ ማርቲን ኦዴጋርድ ጉዳይ ከመግባቴ በፊት ይገርማቸዋል አንዳንድ ነገሮች የመገጣጠማቸው ነገር። ከመጪው እሁድ ጀምሮ አርሰናል በ10 ቀን ውስጥ 4 ጨዋታ ይጫወታል፣ በ4 የተለያዩ ውድድሮች ላይ። በጣም ተደራራቢ ጨዋታ ነው። ግን ልዩ የሚያደርገው እዚህ ጋር 4 የተለያዩ ውድድሮች ጋር ላይ ነው የሚሳተፈው። በከፍተኛው የእንግሊዝ እግር ኳስ ሊግ ላይ በተከታታይ 4 ጨዋታዎችን በተለያዩ ውድድሮች የተጫወተ ቡድን የለም እስከዛሬ። አርሰናል የመጀመሪያ ይሆናል። በመጀመሪያ ፖርትስመዝን በኤፍኤ ካፕ ይገጥማል። ቀጥሎ ቼልሲን በካራባው ካፕ ግማሽ ፍጻሜ ይገጥማል። ቀጥሎ ኖቲንጋም ፎሬስትን በፕሪሚየር ሊግ ይገጥማል። ከዚያ ደግሞ ኢንተር ሚላንን በቻምፒየንስ ሊግ ይገጥማል። ኤፍኤ ካፕ፣ ካራባው ካፕ፣ ፕሪሚየር ሊግ፣ ቻምፒየንስ ሊግ 4 የተለያዩ ውድድሮች በተከታታይ ውድድር ይቀያይራል ማለት ነው የሚኬል አርቴታ ቡድን። ከዛ በፊት ግን ሊቨርፑል ደግሞ ሐሙስ ምሽት አለ። ግን ከእሁድ ጀምሮ ያለውን ካያችሁ ኤፍኤ ካፕ፣ ካራባው ካፕ፣ ፕሪሚየር ሊግ እና ቻምፒየንስ ሊግ በ4 የተለያዩ ተጋጣሚዎች የሚሳተፍባቸው ውድድሮች ናቸው። አስተውላችሁታል? ይሄን 6ኛው ቆይ ወደ